ሰላም ሰላም ውድ የቻናላችን ቤተሰቦች፣ ዛሬ ከፀሐይ ፈይሳ ዩቲዩብ ቻናል ምኞት ክፍል 7ን ወደ እናንተ ልናቀርብ ነው። እውነተኛና ልብ አንጠልጣይ ፍቅር ታሪክ ነው። ተጋበዙ። ምኞት ክፍል 7 እንዲጀምር መልካም ቆይታ ብያለሁ። ረዲት እናቷን ፈራቻት። ንግግሯ ወደ ቁጣ እየተቀየረ የመጣ ይመስላል። አያታውቂውም አለች። የኔ ልጅ አሉ እማማ በለጡ፣ የአባትሽ ሚስት በእኔ ምክንያት እንደሞተች ነግሬሻለሁ አይደል? አሁን እማዬ ነግረሽኛል። ስለዚህ የኔ ልጅ ኤዱ በአንቺ ምክንያት መጎዳት የለባትም። አንቺም ቢንያምም እንደሆናችሁት ሳትጨርሱ አቀሩ። እኔ ለቢንያም የምድርሽ እናንተን መስማማት አይቼ ሳይሆን የኤዱን ፈቃደኝነት ጠይቄ ነው አሏት። ረዴትም ደስም አላት፣ ግራም ተጋባች። ቢንያምን ልታገባ ነው፣ ግን ደግሞ ኤዱ ባትፈቅድስ? እና ለኤዱ ልትነግሪ ነው እማዬ? አዎ ቀስ ብዬ እነግራታለሁ፣ አንቺ አታስቢ የኔ ልጅ ብለው ከተቀመጡበት ተነስተው ወደ ውስጥ ገቡ። አባባ ሀብታሙ ከዘራቸውን ይዘው ውጭ ላይ ተቀምጠዋል። እንደ አጋጣሚ ኤዱ ከቤት ውስጥ ስትወጣ ፊት ለፊት አየቻቸውና አባባ ሀብታሙ ሰላም ነው አለቻቸው። እርሳቸውም ደህና ነኝ ፈጣሪ ይመስገን ልጄ፣ ሰላም ነኝ አሉ ብለው መለሱላት። ከዚያም አጠገባቸው ቀረበችና ስለ ረዱ አንዳንድ ነገር ለማወቅ አባባ ረዱን አትድራትም እንዴ? እድሜዋ እኮ እየሄደ ነው አለቻቸው። አባባ ሀብታሙም የእሷን ጥያቄ ወደ ጎን አሉና አንቺና ቢንያም ከተጋባችሁ ምን ያህል ጊዜ ሆናችሁ ብለው ጠየቋት። ኤዱ ይህን ጥያቄ ከመለሰች በኋላ ቀጣዩ ጥያቄ ምን እንደሚሆን አውቀዋለች። ለጥያቄያቸው መልስ መስጠት ስላለባት ብቻ 4 ዓመታችን ይዘናል አለቻቸው። ታዲያ ልጃችሁ ቤተሰብ ዘንድ አድርጋችሁ ነው ብለው ጠየቋት። አባባ አለች በረጅሙ የብሶት ትንፋሿን እየተነፈሰች። ተራረቀን ነው መቀመጣቸው እንጂ ትንፋሿ እንደ በረሃ መብረቅ ይጋረፍ ነበር። ምን የኔ ልጅ አሏት ጭንቀቷን ሲያዩ። አይ ምንም አለችና አቀረቀረች። ኤዱ አባባ የሆነ ነገር እንዳለ ጠረጠሩ። እሳቸው የልጅ ፍቅር ስላለባቸው ጭንቀቷ ይገባቸዋል። ልጅ አልወለድንም አባባ አለቻቸው። አባባ ሁኔታውን ሲያዩ ተስፋ የመቁረጥ ስሜት ይታይባታል። እሷ ግን እንደምንም እየታገለች ፈገግ ለማለት ትሞክራለች። ምክንያቱም ልጃቸው ለባሏ ልትጠይቅ ነውና። ከረጅም ዝምታ ጸጥታ በኋላ አባባ ተንፈስ አሉና ባልሽም ቢሆን ግን በጣም ጎበዝ ነው፣ ይደነቃል አሏት። እሷም ለምን፣ እንዴት፣ በምን ምክንያት አደነቁት ብላ አልጠየቀቻችም። ቢንያም የሚደነቅ ጥሩ ሰው እንደሆነ ታውቃለች። አንድ ነገር ግን እርግጠኛ የሆነች ነው። የረዲት ቤተሰቦች ቢንያምን ረዲትን ለትዳር ቢጠይቅ እምቢ እንደማይሉት በደስታ እንደሚድሩለት ከአባባ ሀብታሙ ሁኔታ መረዳት ትችላለች። የረዲት ቤተሰቦች ቢንያምን ይወዱታል። ደስ አላት። ባሏ እሷ ልድረው ነው። ቢኒ ከስራ እንደመጣ ጊዜ ማባከን አልፈለገችም። ቢኒ ለረዲት ቤተሰቦች ሽማግሌ መላክ አለብህ አለችው። እንዴ ፈጠንሽ እኮ አላት ቢንያም። አዎ ፍቅሬ፣ ሌላ የኔ ቢጤ ድሃ ካገባ እኔ መፍታት አይቀርም። እኔ ደግሞ አንተ እንድትፈታኝ አልፈልግም። ሁሌም በፍቅር መኖር እፈልጋለሁ አለችው እየተቅለሰለሰች። ይህን ከማለቷ ብዙም ሳይቆይ የቢንያም ስልክ መልእክት ወይም መሴጅ ገባ። ጤጥ መሴጁ ሲገባ የቢንያም ስልክ ያሰማው ድምፅ ነበረ። ቢኒ ስልኩን አነሳና የላኪውን ስም ሲያይ በእማማ በለጡ ስልክ የተላከ ረዲት መሆኗን አለባት አለ። በውስጡ ኤዱ እያየችው ነበረ። ደንገጥ ብሎ ስታየው ፊቱ ክስም ይላል። እንደገና ፈገግ ሲል ደግሞ እሷም አብራ ትፈካለች። ኤዱ ሁሌም ቢሆን በቢንያም ደስታ ደስ ይላታል። የኔ ፍቅር ምንድነው መልእክቱ አለችው። ኤዱ ቢኒ ፈገግ ስላለበት ጉዳይ ለማወቅ ጓጓች። ቢንያም አሁንም እንደፈገገች ነው። ንገረኝ ውዴ አለችው።
በዓይኖቿ እየተማጸነች ቢንያምም ሊነግራት ነበር። ነገር ግን ከሬዲ ከዚህ በፊት እንደተደዋወሉ በስልክ መልእክት እንደላከችለት ቀድሞ ለኤዱ አልነገራትም ነበር። ተቆጣዩ እንዴ? ፈራ። ከሷም መደበቅ ስለፈለገ ኤዱ ብትቆጣስ? ብታኮርፍ ግን ለትንሽ ደቂቃ ሰዓታት እንደሆነ ስላወቀ ስልኩ ለኤዱ አቀበላት። አንብቢው አላት። የባልሽን ጉድ ተመልከች ይመስል አሰጣጡ። ኤዱ ስልኩን ተቀበለችና የላኪውን አድራሻ ስትል እማማ በለጡ ይላል። የኔ ፍቅር እማማ ደግሞ ምን ብለው ነው ልከውልህ ነው ብላ ጠየቀችው። ኤዱዬ ስልኩን እጅሽ ላይ አይደለ አንብቢው አላት። ቢኒ ለማማ ነግሬያታለሁ ኤዱ ፈቃደኛ ትሆን እንጂ ኤዱ ፊቷ እየተቀየረ ነበር። ቀጥ ብላ ቢንያምን ተመለከተችው። ትኩር ብላ አየችው። ቢንያም የኤዱን የቁጣ አይኖች መቋቋም አልቻለምና ጎንበስ አለ። ኤዱ እንደገና መልእክቱን ትኩረት አደረገችበት። ማንበብ ቀጠለች። አንተ እንድታገባኝ ፈቃደኛ እንደምትሆን ነግራኛለች፣ ግን ደግሞ እሷ ራሷ እማዬ ለኤደን እነግራታለሁ ብላኛለች። ቢኒ ፕሊስ እማዬ ለኤዱ ከመንገሯ በፊት አንተ ቀድመ ነገራት ይላል መልእክቱ። ፊቷ ሁለት ልብ ሆናለች። ደስታም ግን ደግሞ የብቸኝነት ስሜት የሰማት ባዶ እንደሆነች አድርጋ ለራሷ አሰበች። ከውስጧ ደስታ ይበል ንዴት ፊቷ ላይ ገንፍሎ ወጣ። ቢኒ እኔ ሳትነግረኝ ከረዱ ጋር ጀምረ ነበር እንዴ ብላ ጠየቀችው። የኔ ፍቅር እኔ እኮ ለአንተ ድብቅ ነኝ ማለት ነው። ኤዱ ምን እንደምትናገር ሁሉ አቃታት። እንባ እየተናነቃት የምታወራው ሁሉ ይቆራረጣል። ቢኒ የዚህን ያህል ትቆጣለች፣ እንደዚህ ትሆናለች ብሎ አላሰበም ነበር። እንደሱ እኮ አይደለም ሄዱ እያለ ወደ እሷ ጠጋ አለ። አትጠጋኝ ደግሞ ምንም ነገር አትንገረኝ አለችው። በህይወቷ ኤዱ እንዴት ስታመር አልታውቅም ነበር። ዛሬ በጣም ተለየችበት። ለአባባሏ እንኳን በሚያስቸግር ሁኔታ ኤዱ እንድትሆን ያደረጋት ሁለተኛ ማግባቱ አይደለም። ይህን ያለ ራሷን ፈቅዳለት እሷ ሴት መርጣ ልድረው ተዘጋጅታ ጨርሳ ነበር። ነገር ግን ሳያገባ እንደሚደብቃት ለሱ እየለፋች ሁሉ ነገር ለሱም የሆነችለት፣ እሱ ግን ልቡን መስበሩ በጣም አዘነችበት። ቢኒ ምን እንደሚያወራ አፉ ተያዘበት፣ ተንተባተበ። ጥፋተኛ እንደሆነ አውቆታል። ኤዱ ጎንበስ ብላ ነበር። ቀና ብላ ቢንያምን ስትመለከተው እሱም የመለማመጥ አይነት እይታ ነበር ሳያት የነበረው። ሰብሮ አይኖቹን አቁለጨለጨ። ቢኒ እንደፈቀድክ ማግባት እንደምችል ጻፍላት አለችው። ኤዱ መጀመሪያም ስለነበረው ነገር ለአንቺ ልነግርሽ ነበር የኔ ፍቅር፣ በፈጣሪ አሁን ምንም ነገር ለመስማት ዝግጁ አይደለሁም አለችው። ይኸውልሽ ማር ብሎ ወሬውን ሲጀምር ኤዱ ከተቀመጠችበት ተነሳችና ወደ ውጭ ወጣች። ከመውጣቷ እማማ በለጡ ውጭ ላገኘቻቸው ሰላምታ ቀድማ አልሰጠቻቸው። እማማ በለጡ ኤዱን ሲያ ደህና አደርሽ ኤዱ አሏት። ኤደንም ለሰላምታቸው መልስ ሰጠችና ከማንም ጋር ምንም ማውራት ስላልፈለገች ተመልሳ ወደ ቤት ልትገባ ስትል ኤዱ ስፈልግሽ ነበር ስራ አለሽ እንዴ አሏት። አይ ስራ የለኝም ለምን ፈለጉኝ እማማ አለቻቸው። ፊቷን ሳታዞር በቆመችበት የሆነ የምነግርሽ ነገር ነበረኝ አሉ እማማ በለጡ። እንግዲህ ውድ የቻናላችን ቤተሰቦች ምኞት ክፍል 7 ይህንን ይመስል ነበረ። እማማ በለጡ ኤደንን ያስማሟት ይሆን ያሳምኗት ይሆን? በክፍል 8 መልሱን ይዘን እንመጣለን። እናንተም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወሉን በመጫን ቤተሰብ እንድትሆኑ ጋበዝናችሁ። ካዳመጣችሁ በኋላ ኮሜንት ስጡን፣ አበረታቱን። መልካሙን ሁሉ ተመኘውላችሁ። ይህ የሳይ ፈይሳ ዩቲዩብ ቻናል